የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። ከዚህ በመቀጠል ቀጥታ ወደ አባታችን ነው ወስዳችሁ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ያስተምሩናል የዕለቱን ትምህርት። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ገዳም ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በመድኃኔ ዓለም ቸርነት በድንግል ማርያም አማላጅነት በቅዱሳን መላእክት ተራዳይነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ? እንኳን አደረሳችሁ። እንግዲህ እንደ እግዚአብሔር ፈቃድና እንደ እግዚአብሔር ቸርነት ማን ያስተምረን? እሱ ያስተምራል፣ እኛ ልጆቹ ደግሞ እንማራለን። አህያዋን ከውርንጭላዋ ጋር ፈታችሁ አምጡልኝ። የማቴዎስ ወንጌል ምዕራፍ 21 ቁጥር 1 ያለውን ኃይለ ቃል እንማራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ 2 ላከ ይላል። አዎ ከደቀ መዛሙርቱ 2ቱን ላከና አህያና ውርንጫዋ በመንደር ውስጥ ታስራ ታገኛላችሁ፣ ፈታችሁ አምጡልኝ። ለምን የሚላችሁ የሚጠይቃችሁ ሰው ቢኖር ለጌታቸው ያስፈልጋሉ በሏቸው ብሎ ነበር የላካችሁ። አህያዋን ከነግልገሏ ሰርቆ ሌባ ነበር ከመንደር ውስጥ ያሰራችሁ። ይሄ በመጽሐፍ ቅዱስ ባታገኙትም ታምረ ኢየሱስ ላይ ይገኛል። እና አህያዋን ከነግልገሏ ወይም ውርንጭላዋን ጋራ ሰርቆ መንደር ውስጥ አስሯት ነበር። መቼም ከሰው ተሰውራለች አይደለም? አህያዋ ከሰው ተሰውራለች። ማንም ያያት የለም አይደለም? ጌታ ግን አይቷታል አይደል? አዎ ብዙ ሌቦች ሰርቀው ይደብቃሉ፣ እግዚአብሔር ግን ያያል። እነዛ ተሰርቀው የታሰሩ አህዮች ፈታችሁ አምጡልኛል። ማንም ሳያያቸው ተዘግቶባቸው ታስረው ተቀምጠው ነበር። ጌታ ግን ነፃ ያወጣቸው ዘንድ ለጌታቸው ይመለሱ ዘንድ ወደ ባለ ንብረቱ ይመለሱ ዘንድ እነሆ ሂዱና ፍቱና አምጡልኛል። ከዛ በኋላ እነዛ የተላኩት ጌታ ልኳቸዋልና ቤቱን አግኝተው በሩን ከፍተው አህዮቹን ፈተው ይዘው ሲሄዱ ለምንድን ነው አህዮቹን የምትፈቷቸዋል? የሰረቃቸው ሌባ። አይ ለጌታቸው ያስፈልጋሉ አሉና መልስ ሰጥተው ይዘው መጡ ማለት ነው። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ለመግባት 14 ምዕራፍ በእግሩ ተጉዟል። 2ቱን ምዕራፍ ደግሞ 16 ናቸው። 2ቱን ምዕራፍ ደግሞ በአህያዋ ላይ ተቀምጦ ጉዞውን ቀጠለ። ቤተ መቅደሱ በኢየሩሳሌም ይገኛልና ኢየሩሳሌም ሲደርስ ደግሞ ከአህያዋ ላይ ወረደና
ማንም ያልተቀመጠባትን ውርንጫ ተቀምጦ በቤተ መቅደሱ 3 ጊዜ ዞረ። ሰለሞን የሰራው 46 ዓመት የተሰራ ቤተ መቅደስ ነው። ንባቡ ይሄን ይመስላል። ወደ ትምህርቱ ስንገባ ደግሞ ወደ ትርጉሙ እንገባለን ማለት ነው። የመጀመሪያው እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያ ለመምጣት ለምን ፈለገ? በአህያ ወደ ኢየሩሳሌም መምጣት ለምን ፈለገ? የታሰሩትስ አህዮች እነማን ናቸው ለሚለው ባጫጭሩ ነው የምነግራችሁ። የመጀመሪያው ትንቢቱን ለመፈጸም ነው። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንዲህ የሚል ቃል ተጽፏል። አንቺ የጽዮን ልጅ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም እልል በይ፣ ንጉሥሽ በአህያ ተቀምጦ መድኃኒት ሆኖ አዳኝ ሆኖ ጻድቅ ሆኖ ትሑት ሆኖ ወደ አንቺ ይመጣል። ከ600 ዓመት በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ ወደዚህ ዓለም ከመምጣቱ ከ600 ዓመት በፊት ይህ ትንቢት ተነግሮ ነበረ። አዎ አንቺ የጽዮን ልጅ ደስ ይበልሽ፣ ደስ ይበልሽ፣ እጅግ በጣም ደስ ይበልሽ። ኢየሩሳሌም ሆይ እልል በይ፣ እልል በይ፣ ንጉሥሽ በአህያ ሆኖ በአህያ ተቀምጦ ወደ አንቺ ይመጣል። እርሱም ጻድቅ አዳኝ ትሑት ሆኖ ወደ አንቺ ይመጣል። አምላካችን ትንቢቱ ይፈጸም ዘንድ በአህያ ተቀምጦ መጣ። ኢየሩሳሌም ሰላም እንድታገኝ፣ ኢየሩሳሌም ነፃ እንድትወጣ፣ ኢየሩሳሌም አርነት እንድትወጣ። አዎ ኢየሩሳሌም ኦሪት ተሰውቶባታል። ኢየሩሳሌም የጊደር ደም፣ የዋኔ ደም፣ የፍየል ደም ተሰውቶባታል። ስለዚህ ሰላምሽ ሰላምሽ መጣ። ለአንዴና ለመጨረሻ ተሰውቶ ሰላም የሚሰጥሽ ንጉሥሽ መጣ ልበሉ ነው። ስለዚህ የመጀመሪያው ትንቢት መፈጸም ነው። ሁለተኛው ደግሞ አህያ ታስራ ታገኛላችሁ፣ ስለዚህ ፍቱና አምጡልኝ ማለት አህያው የተባለው እኔና እናንተ ነን ወገኖቼ፣ እኔና እናንተ ነን። አዳምና የአዳም ልጆች በአህያ ተመስለዋል። ምሳሌ ነው። አዳም 5500 ዘመን አዎ ሞት ተፈርዶበት በሞት ጥላ ውስጥ በሲኦል ነበር ያለው። ስለዚህም አባታችሁ አዳም መፈቻው ደረሰ፣ ስልጣነ ክህነት ታገኛላችሁ፣ ሰውን ከኃጢአት እስራት ትፈታላችሁ፣ የምስራች ተባለ። ደስ ይበላችሁ። ለወዳዳለኝ ዛሬ ኃጢአት ሰርታችሁ በድላችሁ አዎ አባቴ ይፍቱኝ ብላችሁ ከስራታችሁ ትፈለታላችሁ። ደስ ይበላችሁ። ለወዳዳለኝ ይህ በአዲስ ኪዳን ነው። ስለዚህም ከማህሰረ ኃጢአት መፈቻው ደርሷልና ሄዳችሁ አህያውን ፈታችሁ አምጡልኛል። ክብር ለመድኃኔዓለም ይሁን። 5500 ዘመን የታሰረው ሁሉ ተፈታ። ጌታ ኢየሱስ ክርስቶስ አዎ ሄዳችሁ ፈታችሁ አምጡልኝ አላቸው። የኔ አንቺ ኮተት አህያዋ ጀርባ ላይ ተጭኖ ይኖር ነበር 5500 ዘመን። ሰውና እግዚአብሔር ተጣልቶ ይኖር ነበር 5500 ዘመን። ሰው ጽድቁ እንደ መርገም ጨርቅ ተቆጠረ ይላል ትንቢተ ኢሳይያስ ምዕራፍ 66 የሰው ጽድቅ እንደ መርገም ጨርቅ ተቆጠረ አለ። ሰማይ ተለጎመ፣ ሰማይ ተዘጋ፣ ሰውና እግዚአብሔር ተለያየ። አሁን በአህያዋ ጀርባ ላይ የተቀመጠው ዲያብሎስ ነው። አሁን በአህያዋ ጀርባ ላይ የተቀመጠው ዲያብሎስ ሰይጣን አጋንንት ያመጣው ጣጣ
ኃጢአት ሰው እንደ ድንጋይ ተሸክሞ ይኖራል። አህያዋ ይሄን የተሸከመችው። አዎ ሰውና እግዚአብሔር ተጣልቷል። አዳም ግብሩ ለዲያብሎስ፣ ሔዋን ዓመቱ ለዲያብሎስ ተብለው ስመ ግብርናቸውን ጽፈው ሰጥተው በቃ ተገዥ ሆነዋል። በእግሩ እርግጥ አደረጋቸው፣ በእጁ ጭብጥ አደረጋቸው፣ ዘላለም ዘገዛቸው 5500 ዘመን። ያ ሰይጣን ዲያብሎስ ከአህያዋ ጀርባ የተፈነገለው ዛሬ ነው። ደስ ይበላችሁ። ከዛሬ ጀምሮ በአህያዋ ላይ የማደር የመቀመጥ የመግዛት ጣጣ ማሸከም አበቃ። ለእኔና ለእናንተ ስልጣን ተሰጠ። ክብር ለመድኃኔዓለም። ሰው ሁሉ ኢየሱስ ክርስቶስን ሊሸከም ተፈቀደለት ዛሬ። ደስ ይበላችሁ። ሁሉ ወዳለ እንግዲህ ተመልከቱ፣ አስቡ። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ላመኑበት ሁሉ የኢየሱስ ክርስቶስ ልጆች ሆኑ ዘንድ ስልጣን ተሰጣችሁ። ደስ ይበላችሁ። ክብር ለመድኃኔዓለም። ከዚህ በኋላ ዲያብሎስ ስልጣን የለውም። ከዛሬ ጀምሮ ስልጣን የለውም ዲያብሎስ። አህያዋ ላይ የመቀመጥ በአህያዋ ላይ የማደር ስልጣን ዲያብሎስ የለውም። ደስ ይበላችሁ። ክብር ለመድኃኔዓለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃል ሥጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ። አህያዋ ይችላል። ከዚህ በኋላ የዲያብሎስ ማደሪያ አብቅቷል። በአዲስ ኪዳን አብቅቷል። አህያዋ የኢየሱስ ክርስቶስ መቀመጫ ሆነች። አህያዋ የኢየሱስ ክርስቶስ ማረፊያ ሆነች። አንድ አህያዋን ፈተው አምጥተው በላዋ ላይ ልብስ ጎዘጎዙባት። ሁለት ነገር ደግሞ በምድር ላይ ያደረጉ። አንደኛው የዘንባባ ዝንጣፊ አነጠፉ። ሁለተኛው ነጠላ አነጠፉ። እንዲህ አሉ፣ እንኳን ላንተ ለንጉሶች ንጉሥ ለጌቶች ጌታ አልፋ ኦሜጋ ለሆንከው ለኢየሱስ ክርስቶስ ይቅርና ለተቀመጥክባት አህያ ክብር ይገባታል አሉ። ክብር ለመድኃኔዓለም። ነጠላቸውን ጎዝጉዘው በነጠላው ላይ አህያዋ እንድትራመድ አደረጉ። ልብ በሉ፣ ክብር ይገባታል። ለማ ለተቀመጥክባት አህያ። አህያዋ ክብር አግኝታለች። ሁለተኛው ደግሞ እነዛ ልበ አምላክ ዳዊት ጠላቶችን እስካስገዛልህ ድረስ ዘንባባው የጠላት መውደቅ ነው። ደስ ይበላችሁ። ዘንባባው እሾክ አለው። እኛም ዛሬ በጠላታችን ላይ ቆመን እንዘምራለን። ክብር ለመድኃኔዓለም። ሰይጣን ዲያብሎስን በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ በመጣለላው ላይ ትቆማላችሁ። ክብር ለመድኃኔዓለም ይሁን። አንድም ለምድሩ ሰላም ይገባል ሲሉ ሰላም ሰላም ሰላም፣ ዘንባባ ሰላም ነው። ዘንባባውን አነጠፉለት። በሱ ላይ እየተራመደ የሰላም ንጉሥ መጥቷል። ደስ ይበላችሁ። ለመድኃኔዓለም እንግዲህ እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ ሆሳዕና በአርያም እያሉ በሰማይ ሰላም ለእግዚአብሔር ክብር በአርያም ይሁን እያሉ ዘመሩ። ክብር ለመድኃኔዓለም ይሁን። ሆሳዕና ማለት መድኃኒት ማለት ነው። መድኃኒት ሆኖ መጣ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ወንጌላዊው ሉቃስ እንደጻፈልን እንዲህ ብሎ ነበር፣ መድኃኒት ክርስቶስ ተወልዶላችኋል ብሎ ነበር። ከሰማይ የወረደው መድኃኒት ነው። በቀራንዮ የዋለው መድኃኒት ነው። በማዕከለ ምድር መድኃኒትን አደረገ። ማዕከለ ምድር የተባለች ኢየሩሳሌም ናት። ሥጋውን ቆርሶ ደሙን አፍሶ ለዚህ ምድር መድኃኒትን አደረገ ይላል። ስለዚህም ሆሳዕና በአርያም አሉ። ለእግዚአብሔር ክብር፣ በሰማይ ሰላም፣ በምድርም ሰላም። የእኛ ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ ይዞ የመጣው ሰላም ነው። ክብር ለመድኃኔዓለም። ኢየሱስ ክርስቶስ ወደዚህ ዓለም የመጣው መድኃኒት ሊሆን ነው። ተጠቅማችሁበታል፣ ታከማችሁበታል። እንግዲህ ዳኑበት።
ሰው ሁሉ በሉ እስቲ ከማእሰረ አጋንንት ከማእሰረ ሰይጣን መፈቻቸው ጊዜያቸው ደረሰ። ደረሰ አልደረሰልን? ደረሰ። ማንም ቢጠይቃችሁ በሉ ለምን ይህን ታደርጋላችሁ? ለምን አህያውን ከነግልገሉ ትፈታላችሁ ቢላችሁ ለጌታ ያስፈልገዋል በሉ። ለጌታ ያስፈልገዋል በሉ እስቲ። ለጌታ ያስፈልገዋል። በተፈጥሮ በሉ በተፈጥሮ ጌታቸው ነውና። ጌታችን መድኃኒታችን ኢየሱስ ክርስቶስ ፈጣሪያችን መሆኑን ለማስረዳት ነው። ኢየሱስ ክርስቶስ ፈጣሪ መሆኑን የት እናገኘዋለን? ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 8 ጀምራችሁ አንብቡት። እሺ። በክርስቶስ ኢየሱስ ለመልካም ሥራ ተፈጠርን። አያችሁ፣ በተፈጥሮ ገንዘቡ ስለሆኑ ለጌታ ያስፈልጉታል በሉ። አሁን አህያዋ ጀርባ ላይ ምን ደልድለዋል? አዎ፣ ኮርቻ ቢሆን ከኋላ ይቆረቁራል፣ ከፊት ይቆረቁራል፣ ከግራ ከቀኝ መውደቅ ያለው ገብቷችኋል? አዎ፣ ኦሪት የምትቆረቁር ሕግ ናት። አንድ ሰው ኃጢአት ቢሰራ ቢበድል በድንጋይ ተወግሮ ይገደላል። ጥርስ የዋለቀ ጥርሱ ይወልቃል። ዓይን ያጠፋ ዓይኑ ይጠፋል። የገደለ ይገደላል። ያመነዘረ ይገደላል። በድንጋይ ተቀጥቅጦ ይገደላል። በሳት ይቃጠላል። የምትቆረቁር ሕግ ናት። አዲስ ኪዳን ግን የለሰለሰች የተደለደለች የማትጠገብ ያማረች ሕግ ሰጠኋችሁ ሲል አህያዋ ላይ ደለደሉት ይላል። ክብር ለመድኃኔዓለም። አንሶላ አንጥፋችሁ ነው ስተኙ ልብስ ደራርባችሁ፣ ብርድ ልብሱ፣ ነጠላው፣ ጋቢው አይደለ ወገኖች? ይህ የተደራረበ ጸጋ በረከት አመጣሁላችሁ አለ። ደስ ይበላችሁ። ክብር ለመድኃኔዓለም። እስመ ቀርበቴቲ መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ ነው። በአዲስ ኪዳን የሰረቀም የገደለም የዋሸም የቀማም፣ አዎ ሁሉም የዘሞተም ያጠፋም የቃመም ያጨሰም በአጠቃላይ ኃጢአት በምድር ላይ የሰራ ምን ያድርግ? በአዲስ ኪዳን ምን ያድርግ? ንስሐ ግባ። የሉቃስ ወንጌል ምዕራፍ 13 ቁጥር 5 ንስሐ ካልገባችሁ ሁላችሁም ትጠፋላችሁ ይላል። አዎ አንዳንዶች የሚደልሉ አሉ። ደላዮች ኢየሱስ ሞቶልሃል ከዚህ በኋላ ኃጢአት የለብህም የሚሉ አሉ። የሉም? ንገሩኝ። ኢየሱስ ክርስቶስ ደግሞ መንግሥተ ሰማያት ቀርባለችና ንስሐ ግቡ ነው ያለው። ኢየሱስ እኔ ሞቼልሃለሁ ንስሐ አትግባ አለ? ኢየሱስ እኔ ጾሜልሃለሁ እንዳትጾም አለ? ኢየሱስ እመነኝ ነው ያለው። ኢየሱስ ክርስቶስ በሉ ጌታ እንደሆነ አዳኝ እንደሆነ ሕይወት እንደሆነ በልብህ ብታምን በአፍህም ብትመሰክር ለዘላለም ትድናለህ። ክብር ለመድኃኔዓለም ይሁን። ሮሜ ምዕራፍ 10 ቁጥር 9 እመነኝ ነው። ኃጢአት ሰርተህ በኃጢአት ደልበህ እየበላህ እየጠጣህ እንደ አሳማ የሞከተ ሙክት ለፋሲካ ይታረዳል አይደለም? አዎ የሞከተ የበላ የጠጣ እንደ አሳማው በፋሲካ ይታረዳል። ሲኦል ደግሞ ልጆቿን ትጠብቃለች አፏን ከፍታ። ሲኦል መብላት የጀመረችው ከይሁዳ ነው። ከዛ በፊት ያሉት ጠቅላላ ተጠርገው ወጥተዋል። ክብር ለመድኃኔዓለም። ሲኦል ባዶዋን ቀርታለች። ደስ ይበላች። ክብር ለመድኃኔዓለም። ባዶዋን ቀርታለች። ይሁዳ ግን አባቱን ገሎ እናቱን አግብቶ ጌታ ኢየሱስ ክርስቶስን ለ30 ብር ሸጦ ሄዶ ዛፍ ላይ ታንቆ ሞቶ የሲኦል እራት ሆኗል። ሲኦል የጀመረው በሱ ነው።
ዛሬም የታነቀው እንደዚሁ ይገባል ወደ ሲኦል። ለአንተማ ሞቶልሃል፣ ለእኔማ ሞቶልኛል፣ ለአንቺማ ሞቶልሻል። አዎ ነፃ ወጥተናል። ክብር ለመድኃኔዓለም ይሁን። ግን በሕይወታችሁ ኢየሱስ ክርስቶስ በቃ ሞቶላችኋልና ንስሐ እንዳትገቡ የሚለው መደለያ ይባላል። ስለዚህ እኛ ግን በንስሐ እንድናለን። እንግዲህ በሉ የሚገባ ንስሐ አድርጉ። ይሄ የአዲስ ኪዳን አዋጅ፣ መንግሥተ ሰማያት የአዲስ ኪዳን አዋጅ። ኦሪት ጥላ ነው፣ ያልፋል። ያ ሁሉ አልፏል። ስለዚህ አዲስ ኪዳን ሰው ኃጢአቱን እየተናዘዘ ንስሐ እየገባ ያዕቆብ 5:13 እርስ በርሳችሁ በሉ ኃጢአታችሁን ተናዘዙ፣ ኃጢአት የሰራ የበደለ ቢኖር ኃጢአቱ ይቀርለታል፣ አጋንንትም እንዲሁ ይወጣል ይላል። ያንተ ያልሆነውን እንዳትመኝ፣ ማንም አይስበካችሁ፣ ማንም አያታላችሁ። በልቼ ጠጥቼ ደንሼ ዘፍኜ ዘሙቼ የፈለግኩትን አድርጌ እገባለሁ፣ አያዋጣም ወገን። ነጋዴ መንግሥተ ሰማያት አይገባም። ነጋዴዎቹማ ጌታ ኢየሱስ ክርስቶስ ቤተ መቅደስ ገባና ግልብጥብጣቸው ነው አጣቸው። ስለዚህ አዲስ ሙሽራ ሆና የተሰጠችው አዲስ ኪዳን የተደለደለች ያማረች በአህያዋ ላይ ጸጋው ተመልሶልን። አህያው ማን ነው ያልኳችሁ? አዳም በሉ እስቲ። አህያው ማን ነው? አዳም። ልብሱ ሁሉ ተመልሶለት እጥፍ ሆኖለት ተደለደለለት። ያ የተደለደለው የአዳም ጸጋ ነው። ጸጋ በጸጋ ላይ 100 ዓመት አልቅሶ የተሰጠው ጸጋ ነው። ክብር ለመድኃኔዓለም ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ነጠላ አነጠፉለት ይላል። አንተ ከባቴ አበሳነ ሲሉ የሰውን ኃጢአት፣ የሰውን ወንጀል፣ የሰውን በደል አታዋጣም ትሸፉናለህ በሉ እስቲ ባካችሁ። ከባቴ አበሳ ማለት የራሳችሁን ኃጢአት እንጂ የሰውን ኃጢአት አታውጡ። እሺ መተላለፉ የቀረችለት በሉ ኃጢአቱ የተከደነችለት ምስጉን ነው። ምንድን ነው? ምስጉን ነው። መዝሙር 33 ላይ ታገኙታላችሁ። የጓደኛህን ኃጢአት፣ የጓደኛሽን ኃጢአት፣ የሚስትህን ኃጢአት፣ የባልሽን ኃጢአት ስትዘሪ የምትይ ወዮልሽ። ኢየሱስ ክርስቶስ የሸፈነልህን ኃጢአት የምትዘራ ወዮልህ። ብቻውን ምከረው፣ እምቢ ካለ በሁለት ጓደኛ ምከረው፣ እምቢ ካለ ለካህናት ንገር፣ ለቤተ ክርስቲያን ለቤተክርስቲያን ንገር። ከዛ ወዲያ ከጓደኛ ተለይ። ከሌ እንዲህ ናት፣ ከሌ እንዲህ ነው፣ ከሌ እንዲህ ነው። የራሳችሁን ታውቃላችሁ እንዴ? የራስ ጉድ በጉያ የሰው ጉድ በአህያ በአደባባይ። አሁን በዚህ ሕማማት ምላሳችሁ መጾም አለበት፣ ከንፈራችሁ መጾም አለበት። ሐሜት፣ ስድብ፣ መጥፎ ነገር ከአንደበታችሁ እንዳይወጣ መጠንቀቅ ያስፈልጋል። እንደ እግዚአብሔር ፈቃድ ስራ ሰርተን ለትንሣኤው ብርሃን እንድንበቃ እግዚአብሔር ያውቃል። በእውነት ለአባታችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግሥተ ሰማያትን ያዋርስልን። በእውነት እንግዲህ አባታችን ሰፋ አድርገው አስተምረውናል። የዛሬይቱ ቀን በኢየሩሳሌም የተደረገውን እንግዲህ አባታችን እንዲህ አድርገው ካስተማሩን ከራስ ጠጉራችን እስከ እግር ጥፍራችን ያለችው ሰውነታችን፣ አካላችን ኢየሩሳሌምን አድርገን ብንስለው ምን ይሆናል? ምን ያደርጋል? ስለ ክርስቶስ ምን ይናገራል? ምን መስራት ይፈልጋል? እና በእውነት በዚህ በሰሙነ ሕማማት ግብረ ሕማም ስናነብ መስማት አለባችሁ። ስንሰግድ መስገድ አለባችሁ። ስንጸልይ መጸለይ አለባችሁ። ይህን በረከት ተቀበሉ። ይህን በረከት ደግሞ እናንተ ካወቃችሁበት በቤታችሁ ይገባል፣ ሰላም ይሰፍናል፣ የመንፈስ ቅዱስ ማደሪያ ትሆናላችሁ፣ ከክፉ ነገርም ትጠበቃላችሁ፣ ከሚመጣው መቅሰፍት ሁሉ ትሰወራላችሁ። በእውነት እግዚአብሔር ቸር ነው። እግዚአብሔር አዋቂ ነው። እግዚአብሔር ደግ ነው።
አንዳንድ ጊዜ ስናስበው ካላሰብነው ቦታ ላይ አደጋ እንወድቃለን። ከእንዲህ ያለው ነገር ከድንገተኛው ነገር እግዚአብሔር ሁላችንንም ይጠብቀን፣ ሀገራችንን ሰላም ያድርግልን። እግዚአብሔር አምላክ ሆይ ልመናችንን፣ ጸሎታችንን፣ አስተቆታችንን ተቀበልልን። ሀገራችንን ሰላም አድርግልን። በደዌ ዳኛ በአልጋ ቁራኛ የተያዙትን ፈውስልን። የታሰሩትን አስፈታልን። የሞቱትን ነፍሳት ማርልን። እኛንም በሕይወት ጠብቀን ለብርሃነ ትንሣኤ በሰላም እንድታደርሰን እንዲህ ብለን ቅዱስ ስምን እንጠራለን። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር እናንተን መሰረት፣ ግድግዳ፣ ጣራ፣ የጀርባ አጥንት አድርጎ የትሩፋቱን ስራ እየሰራ ይገኛል። ወደ እናንተ ይዤ የቀረብኩት 7 ፕሮጀክቶች ነው። የፕሮጀክቶቹ ዝርዝር፣ አንደኛ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረቱ ስበኩ ባለው ኃይለ ቃል መሰረት በመድረክ፣ በቴሌቪዥን፣ በማህበራዊ ሚዲያ ህዝቡን ለመድረስ ምዕመናንን ለማገልገል ሌሊትና ቀን እንደክማለን። ዋጋ ከፋዩ እግዚአብሔር ነውና ያለምንም ክፍያ በነፃ እናገለግላለን። ይህንን የወንጌል አገልግሎት እንድታግዙን ጥሪያችንን እናስተላልፋለን። ሁለተኛ 12 የቅጥር ሰራተኞች ከ100 በላይ የበጎ ፈቃደኛ አገልጋዮችና እኔ በነፃ በማገልገል እየሰራን እንገኛለን። አብዛኛውን ስራ የሚሰሩት እነዚህ በጎ ፈቃደኞች ናቸው። ሶስተኛ ገዳማትንና የገጠር አብያተ ክርስቲያናት፣ አብነት ትምህርት ቤትና የመንፈሳዊ ኮሌጅ ተማሪዎች የቅዱስ ጋብቻ ድጋፍ ለማስቀጠል የናንተን ድጋፍ እንፈልጋለን። አራተኛ ችግረኛ ወገኖች የሙያ ስልጠና አግኝተው እንዲቋቋሙና ራሳቸውን እንዲችሉ ጠንክረን አስተባብረን ብዙዎችን መርዳት እንፈልጋለን። ከኛ ጋር ስሩ። አምስተኛ በቤት ለቤት ድጋፍና እንክብካቤ ፕሮጀክታችን ሕፃናትን በማስተማር የአልጋ ቁራኛ ህመምተኞች አረጋውያን በመንከባከብ የሚቀምሱት የሌላቸው እናቶችን የዕለት ምግብ፣ የዓመት ልብስ በመርዳት እንደግፋቸው። ስድስተኛ በዝቅተኛ ኑሮ ውስጥ የሚገኙ ችግረኛ ወገኖች በአበይት በዓላት ቀን የዓመት በዓል መዋያ፣ የነዳያን የምሳ ግብዣ እናድርግላቸው። ሰባተኛውና የመጨረሻው በድንገተኛ አደጋ ጉዳት ለደረሰባቸውና ለተፈናቀሉ አቅማችን በፈቀደው እንድረስላቸው፣ እናጽናናቸው፣ እንደግፋቸው እያልኩ ጥሬን ለናንተ አቀርባለሁ። በበጎ ፈቃደኝነት ለመስራት ለምትፈልጉ ሁሉ በዚህ አድራሻችን ከያላችሁበት ሁሉ ልትልኩልን ትችላላችሁ። በንግድ ባንክ 1042 55 16 969 በአቢሲኒያ ባንክ 73 74 40 75 በዋሽ ባንክ 3998 በህብረት ባንክ 1096 በአባይ ባንክ 9630 ብላችሁ መላክ ትችላላችሁ። ህጋዊ ደረሰኛለን። በየሳምንቱ ረቡዕ ማታ 2 ሰዓት ተኩል እስከ 3 ሰዓት
በየሳምንቱ ሐሙስ 9 ሰዓት ተኩል እስከ 10 ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ላይ እናቀርባለን። ስለዚህ ከጥርጥር ርቃችሁ እውነተኛውን መንፈሳዊ ሕይወት ይዛችሁ ከኛ ጋር አብራችሁ እንድትሰሩ በተረጆቹ ስም መልእክቴ ይድረሳችሁ። ስለ ትብብራችሁ ከልብ አመሰግናለሁ።